ሴቶች በየወሩ ባሎቻቸውን ወይም ደግሞ ፍቅረኞቻቸውን ገምገመው ነጥብ የሚሰጡና ይህ የተሰጠው ነጥብ ከማህበራዊ ህይወቱ ጋር የሚገናኝ ቢሆን ደበቅ ተባብለን እውነት ልጆች በየሳምንቱ አባታቸውን ህዝብ ፊት ተሰብስበው ቢገመግሙስ? በስማ ዜሮ ከዜሮ ሚስቴ ታገሰኛለች። የሚስቴ እናት ግን ከባድ የሚሆን ይመስለኛል። የትዳር ዋናው ህግ ሪሞት ኮንትሮል እና ዋይፋይን የማስተዳደር ስልጣኑን ለሴት ወይም ለሚስት የሚሰጥና ከሷ ፈቃድና እውቅና ውጪ መጠቀም ነውር ቢሆንስ ዛሬ ባይሆን እላለሁ። የቅዳሜኛ ቤተሰቦቻችን የቢሆንስ ሁለተኛው ምዕራፍ የዛሬው ዓለም አቀፍ የሴቶች ቀንን አስመልክቶ በልዩነት ወንዶችን ደግሞ የምናፋጠጥበት ቢሆንስ ብለው ሲያስቡኛ የምንዝናናበት ሌሎች ወንዶችን በያላችሁበት ሆናችሁ የእውነት እኔ በሆንስ የምትሉበትን ሌላኛውን ምዕራፍ አሁን ጀምረናል። ሳሚ ቅድም ስጠይቀን ነበረ አሁን ትጠየቀው መሃል ችግር የለም። ጆቢናዝ ምንድነው ሁሉንም ለመልሰው ይመስላል። ሳይዞ አለን ከጎን አቤላ ወዬ እንግዲህ እንኳን አደረሳችሁ ለሴቶች ቀን። እንኳን አብሮ አደረሰን። እንኳን ደረሳችሁ። አሁን ባለቤቴ ልጄም ባለቤቴም እናቷም የኔ እናትም አያቶቼም ሴቶች ናቸውና እንኳን ለቀናችሁ አደረሳችሁ ላሉ በዚህ አጋጣሚ የእናንተ ቤት ባለ የኛ ቤት ነው የኛ። እሺ ለማፋጠጥ ሞክራለሁ። ችግር የለም። ማንፈራም ያለው ጆቢናዝ ነው። አረ ጆቢናዝ ጀምሪ ከመሃል አይዞህ እንደ ባል ተወዛዋዥ እንዲህ ብሏል። የሴቶችንም የወንዶችንም ሐሳብ መስማት ደስ ይላል። ቀድምኛ ተፋጠናል። ጆቢ ሴቶች በየወሩ ባሎቻቸውን ወይም ደግሞ ፍቅረኞቻቸውን ገምገመው ነጥብ የሚሰጡና ይህ የተሰጠው ነጥብ ከሚሰራው ስራና ከማህበራዊ ህይወቱ ጋር የሚገናኝ ቢሆን ወይም ውጤት ቢኖረው ምን ይሆን ነበር? ዳንዳን ውጤቱ ምን ይሆን ነበር? ፍቅረኛ እየገመገመች ነው ወሩ ሙሉ። ከዛ ይሄ የሷ ውጤት ደግሞ የምትሰጥህ ውጤት የምትሰራው ስራ ላይ ማህበራዊ ህይወትህ ላይ በቀጥታ ግንኙነት ይኖረዋል ቢባል ለፐብሊክ ይፋ ይደረጋል። ይፋ ይደረጋል። የጆቢናዝ ወራዊ ውጤት አንተ ወራጭ እንዳለኝ ይላል። ጆቢናዝ በቃ ግን ያው አሪፍ የሚሆን ይመስለኛል። ለምን? ምክንያቱም እሱ ብዙ ጊዜ ስራውን ሲሰራ ያው ከጎኑ ናት። የሷ እይታ ደግሞ ሌላ አለ። የሴቶች በራሳቸው የተለየ እይታ ስላላቸው ሜቢ ከዛ አንፃር የሱን ደካማና የሆነ ጥሩ ጎኑ ምናምን ስለምታውቅ እሱን ነገሮች ይመስለኛል ውጤት የሚያመጡት። መጥፎ ነገሩን ትጽፋለች በጣም ታበሳጫት ከሆነ አይ ጆቢን ዝም እየሳስበው በቃ ውጤቱ በጣም ዜሮ ከመሆኑ የተነሳ ጎፈንድሚ የሚያሰባሰብ ይመስላል። እኔ እንደዛ ነው። ለምሳሌ ከወሩ 10 ከ30 አግኝተሃል ብላ ሊሆን ይችላል እኮ ሪፖርት የምታደርገው። እሷ ሪፖርት ያደረገችው ነገር እዚህ ይመጣል ቻናል 1 ስራህ ላይ። ለምሳሌ መስሪያ ቤት ላይ በጣም በቃ ቦሲ ትጫወት ይሆናል። ቤት ስትሆን ግን ቦሲ አይደለም። እዛ ዜሮ ከባድ ነው። ቤት ዜሮ የሚሰጥ ነጥብ ደግሞ መስሪያ ቤት ድረስ ይሄ ከባድ ነው። ከባድ ትዳር ደስ የሚልሽ እኮ መቻቻልም ስለሆነ አይደለ? አቤላ ገበናችን ደበቅ ተባብለን እውነት ነው። አቤት ይሄ ስልጣን ኖሮ ሳሚ። እሺ የሴቶች ቀን ሲከበር ሴቶች ለአንድ ሳምንት ያክል ከቤት የሚወጡና የሚሄዱበትን የማይናገሩ ቢሆንስ? ትዳሬን ለማፍረስ ነው። ይሄ በዓል ሳይሆን ትዳሬን ሊያፈርስ ነው። እንቢ ብትል ማለት ለአንድ ሳምንት ከቤት ይወጣሉ። ወንዶችን ማየት ነው። ከዛ አንድ ሳምንት ሙሉ ሄደችበትም አትናገርም። በቃ ከቤት ወጣች። እኔ ምን ጥያቄ የለውም። ሚስቴ የት ልትሄድ እንደምትችል ስለማቅ ብዙ አይከብደኝ። ታውቃለህ? የዛኔ ያክል እርግጠኛ ነህ? እርግጠኛ በሚስቴ እርግጠኛ ነኝ። ትናንሽ ልጆች ሆነን ራሱ እኮ እማዬ የት ልትሄጂ ነው እማዬ እየተባልን ነው አይደል? ግን ከባድ እንኳን ለአንድ ሳምንት ቀርቶ ስልክ እንኳን ሳይነሳ ሲቀር የሚፈጠረውን ስሜት እናውቀዋለን። ለዝናዛ ወንዶች የሚሆን አይመስለኝም። አይ ሁሉም ወንድ እኮ አስቦበት አይደለም የሚነዛነዘው። ታክሲ አሻሁን ኢንሲደንቶች ናቸው አይደል? የሚሆኑ ነገሮች ናቸው እንድንጨቅጫቃ እንድንሆን የሚያደርጉት አይደል? በእኛ ፊት በእኛ እይታ ጉርለት ሲመስለን ወይም ደግሞ ዋሽተዋል ብለን ወይም ደግሞ ለጥርጣሬ ይዳርጋል ብለን ስናስብ ነው። ስለምንወዳቸው እኮ ነው እንጂ ብንጨቃጨቅ አስተባብለን ማንወደውን ሰው እንኳን እንጨቃጨቃለን። እንደዚህ እኔ አሁን ከሚስቴ ውጭ የሆነ ሰው ብትቀር ባትመጣ ብታረፍ ባታረፍ አይ ዶንት ኬር አይመለከተውም። በእውነት የጆቢና ውጤት በይው አንድ ሳምንት በጣም ከባድ። አሁን እኮ የጓዳው ጉዳይ ያስጨነቀው
ያስጨንቃችኋል። ምን ልበላ ነው ምናምን ምን ልጠጣ ነው ሆድ አለ ልጅ አለ ብዙ ነገር። ግን ከሱ በላይ የሚያሳስበን የት ነች ማን ጋር ነበረች ይመስለኛል። እና ጤንነቷ ሰላም አይደለም። አንተ በጣም መልካም ሰው ጤና ስትሆን ነው ቤቱ ሰላም የሚሆነው። ጤናም ስትሆን ነው ተመልሳ መታ የምታገኘው። የፖለቲካ መልስ ነው እየመለሳችሁ ያላችሁ። እሺ ሽሮ የቱ ጋር ነው ያለው? ከባድ እውነት ከሽሮ በላይ የመኪና ቁልፍ። ኦኬ መኪና ቁልፍ የቱ ጋር? እሱ ችግር የለውም። ስፖንሰርም ልትደረግ ግራ ትላንት ያደረኩት ካልሴት ነው እነሱ ናቸው። ለጆቢ ግን የሸሚዜስ ቁልፍ ነው። የመኪና ቁልፍ የለም። አቤላ ልጆች በየሳምንቱ አባታቸውን ህዝብ ፊት ተሰብስበው ቢገመግሙስ? በስማ ዜሮ ከዜሮ ይታሰብበት። ከባድ ነው። ዜሮ ከዜሮ ፕሮግራም ይታሰብበት። ፈለኩት ይሄን ፕሮግራም አድርገናል ነው በወጌሻ ነው። ልጆች አባታቸውን ይገምግሙ። አባታቸውን ብቻ እሱ ቤት ይፈርሳል። ባይ አባት ቢገመግሙ አሁን አባት እንደ ባል በጣም ልጆች ይቀርቡናል፣ ግን እንደ ተፈጥሮ ደግሞ ቶሎ ደግሞ ሰልቸት እንላለን። ስለዚህ ደግሞ የሆኑ እቃ ግዛለን ምናምን የሚሉት ነገር ይኖራል። ካልገዛ ትሪት ካላረግን ዜሮ ከዜሮ ነው። ልጅ ምንም ኮምፕሮማይዝ አያደርግም። ግን ይሄ ጥልቅ ትንታኔ ዴይኬር ከዋልክ በኋላ ነው መሰለኝ። አዋዋሌን ያስመሰከረ መልስ ነው እየመሰለኝ። ስለዚህ ነጥብ ሊሰጡ ይችላሉ። አይሰጡ፣ ዜሮ ነው የሚሰጡን። ጊዜም ስለማንሰጥ ቤትም ያላገባ የለሽም ጥያቄ? እሺ ፍቅረኛ ወይ እዚህም ስለ ልጅ ነው እዚህም ይሆን ስለሚሽ ተመርጦ እኮ ነው። ዛሬ ሳቢ አቤልን ቦታ ይዞታል። ጆቢ ወንዶች ጥፋት አጥፍተው ሴቶችን ይቅርታ ሲጠይቁ በእያንዳንዱ ይቅርታ እንደ ጥፋቱ አይነት ቅጣት ቢኖረውስ? እንዴ ዱቄት መቀባባት አይደለም መቼም ቅጣቱ እርግጠኛ ነኝ። በየሁሉም ይቅርታዎች ቅጣት አለ። አርፍደህ መተህ ይቅርታ ስትል ትቀጣለህ። ከባድ ነው ይሄማ። ጆቢ ለምን ይቅርታ ጠይቃለሁ ሊል ነው ጆኒ። አዎ አልጠይቅም። አዎ አይ ይሄ በጣም ቋጣሪ ነው ማለት እኔ አካውንቱ ላይ እስከሚያገባ ድረስ ነው እኔ እጠይቃለሁ። ሲያገባ ይገባዋል ይቅርታ ለመጠየቅ እንዳለበት ነው ያስፈልጋል እኮ። ግን እሱ እኮ ለምን ይቀጣል? ይቅርታ ራሱ መቀጣት ነው፣ ልባዊ መሰበር ነው። አይ አንዳንዴ ይቅርታ ካፍ ብቻም ይወጣል። ይቅርታ መታከሚያ ነው። ይቅርታ መታከሚያ መሳሪያ ታዲያ ካርድ ማውጫ ነው። እንደሱ አይነት ገብጋባ እኮ ይቅርታውን እምቢ ብሎ ለቆጥርብኝ ብሎ ልጅቷን ያጣ። የቅጣቱ አይነት እኮ አልተነገረም እኮ። እስቲ የቅጣቱ አይነት ምን ሊሆን ይችላል? አልተነገረም። እሺ ምን ሊሆን ይችላል? ዱቄት ተቀባት ትባል ምንም ጥያቄ የለውም። ካሽ ነው። አሁን አንተ የምትፈልገው ምንድነው? ራቁትህ መሮጥ ነው? ምንድነው ታዲያ ቅጣቱ? ከገንዘብ ውጭ እኮ ነው። ምንድነው የምትፈልገው ነው? እሷ በጣም የምትፈልጋቸውን ነገሮች እንደ ቅጣት አድርጋ ታመጣቸዋለች። ይሄ ነፃነት ይባላል። በቃ አቅማችን እኮ አቅም ነው። ቤት ገዛ ምናምን አትባልም። ሁለተኛ ዙር ነን አይደል? አደብ ገዛ ነው። ሳሚ በዛ። እሺ የሴቶች ቀን ማለት ወንዶች በፍቅረኞቻቸው ወይም በሚስቶቻቸውና በሚስቶቻቸው እናት የሚገመገሙበት የሆነ በዓል ትዝ አላለም? የሆነ የአፍሪካ ሀገር ሊያገባ ሲል አክስትየው ነው ጸባዩን አልጋ ላይ ኳሊቲውን ምናምን የምትገመገመው። አልጋ ላይ ኳሊቲው ማለት የፍራሽን ኳሊቲ አልጋው ነው። የምን ኳሊቲ አልጋው ምንድነው? አቤላ እና አይ ቤተሰብ ደግሞ ሲሆን እንትን ይልበታል ነው የጥራት ከባድ ላስረዳሽ። የሚገመግሙኝ የሚስት እህት እና እናት ኦልሬዲ እኮ አምነው ሰጥተውኛል ልጃቸው። በፍቅረኞቻቸው በሚስቶቻቸውና በሚስቶቻቸው እናት የሚገመገሙበት ቢሆንስ? ሚስቴ ትታገሰኛለች። የሚስቴ እናት ግን ከባድ የሚሆን ይመስለኛል። በአጋጣሚ እኔ በጣም ምርጥ አማች ነው ያለኝ። በአጋጣሚ አይ ሳሚ ስለኔ አማች እያወራ ነው የሚመስለው። ከሚስቴ በላይ እንዲያው በቃ አማቼ በጣም ነው ቴክ ኬር የሚያደርጉኝ። እኔ አይ ሳሚ ይሄ ስለኔ አማች ነው እያወራ ያለው። አንተ ሚስት እህት ነው እንዲያገባው በጣም ከባድ ነው። ግን ለመሰልሽ አንዳንዴ ከትዳር በኋላ ሽምግልና ተልኮ ልጃቸውን ከሰጡ በኋላ የሚቆጩ አማቾች አሉ። ለዚህ ነበር የሰጠሁት ደህና ሰው መስሎኝ ምናምን የሚሉ አሉ። ስለዚህችን አጋጣሚ ተጠቅመው ኮርኮም ሊያደርጉሽ ይችላሉ። ከቁመናም ታይቶ እኮ የሚተቸው እሱ ሊሆን ይችላል። ከባድ ነው። ግን ከአንድ ግምገማ በኋላ የሚቀጥለው ግምገማ ላይ ተስተካክለን የምንመጣ ይመስለኛል። እሺ አያድርስ። ያው እኛ በብዙ ማህበረሰባችን ክፍል የሚስት እናትን መፍራት አይደል? የባል እናትን ወንድ ከሆንሽ የሚስት አባትን ነው የምትፈሪው።
ወንድ ከሆንክ ሴት ከሆንሽ ደግሞ አማች ሴት አማቿን የምትፈራው እናት ደግሞ እንደዚህ ጸበኞች ናቸው ደርቢ ናቸው እኮ ከባድ ነው። እሺ ለማንኛውም መልካም አማቾች አሜን አሜን። ስለምናወራው ወሬ ግን ቲጂ ጆቢናስ ቻይንኛው ነው በጣም አይደለም የሆነ የተሳሳተ ነገር አለ። ቀለል ልናርገው ጨዋታ እናርገው። ለጀሪና ለጆቢናስ ጊዜ ይመጣል። ታውቃለህ በቅርቡ አሁን እዚህ ጋር የምናወራትን ነገር አቤላ የትዳር ዋናው ህግ ሪሞት ኮንትሮል እና ዋይፋይን የማስተዳደር ስልጣኑን ለሴት ወይም ለሚስት የሚሰጥና ከሷ ፈቃድና እውቅና ውጪ መጠቀም ነውር ቢሆን የቲጂ ጥያቄዎች ቦምብ እንዴት ሪሞት ኮንትሮል አለ፣ ዋይፋይ አለ። የማስተዳደር መብቱ ለሴቶች ወይም ለሚስቶች ተሰጥቷል። ቤት ስትገባ ዋይፋዩንም ሪሞቱንም እሷ ካልፈቀደችልህ መጠቀም አትችልም። አይቻልም፣ ነውር ነው። እሷ ካልፈቀደች ቢባልስ ምን ይሆናል? በሁለቱ ላይ የተመሰረተ አይደለም። ይሄን ያዋዋል ማለት በቃ ይሄ ዋይፋይም ብዙ አይደለም፣ ሪሞት ላይም ብዙ አይደለም። ስልክ ላይ ያለውን ጭምር ዋይፋይ ነው እኮ። ስለዚህ ማታ ስልክን ይዛ አብረተ ቁጭ ማለት አትችልም። ከምንም ነፃ ማለት ኧረ እኔ ዋናው የማነበው ነገር አልጣ ከዋይፋይና ከሪሞት የማነበውን አልጣ። ባቡጂ ይሄው በእውነት እሺ፣ ባቡጂ ይሄው 40 ሺህ ናቸው። ስንት ናቸው? አይ በጣም አንባቢ ነኝ ለማለት አይደለም። ስንት መጽሐፍ አንብባል እስከዛሬ? ሼልፌ ነው የሚናገረው። ቤቴ ስትመጡ ሼልፌ አንባቢ መሆን አለመሆኑ ሳይሆን በቃ የምታስተዳድረው ሴት ናት መባሉ ደስታ ምን ይፈጥርብሃል? ምንም ማለት እኔ አሁን ስልኬ ሚስቴ ጋር የሚውል ልጅ ስለሆነ ችግር የለብኝም። ፊልም ታያለች፣ አብረህ ታያለህ አይደል? ኳስ ላይ ብቻ ነው የምንጨቃጨቀው። ታዲያ ዋናው ነገር እሱ አቤል አይደል? ግን እኔ አሁን የተረዳሁት አቤል በጣም ነው እያስጠቆርከኝ ያለው። እውነት አሁን መልሳችን የተለያየ ነውና አሁን ቤት ስገባ አቤልን አታየው እንዴት እንደሆነ አስበሽው እሷ አትማር። አንተስ ለአማች እኮ ላንተ ደረሰ ለኔ ቢደርስ እኮ ይሄ ነገር ኮረሰው። አሁን ኳስን እኮ ኳስ አታረጊልኝ ኳስ ማሪ ልትለው እኔ አሁን ትንሽ በቃ የሚጨንቀኝ ኳስን ከልክላኝ እሷ የምትወዳቸውን ድራማዎችና ፊልም ማይ ከሆነ የሚከብደኝ የዛኔ ነው። የኔ ድራማ አላለቀም። ቆይ እሱ በቃ ይከብደኛል። በቃ እሱ ይከብደኛል። ጥያቄው ታዲያ እና ፕሊዝ ይሻላል ቢሆንስ ዛሬ ባይሆን እላለሁ። ከጥያቄ ለማምለጥ ባይሆን ወደ ህይወቱ ሲመለስ ባይሆን ገባው። ለማንኛውም ያው ቢሆንስ ብላችኋል ወንዶች። የቅዳሜኛ የቢሆንስ የዛሬ ልዩ ተጠያቂዎች ወንዶች ቢሆንስ ዓለም የፈለጉትን ነገር መልሰዋል። እናንተስ ምን ትላላችሁ? አስተያየት ስጡን። በማህበራዊ ትስስር ገጾቻችን ስር አስቀምጡልን። እናመሰግናለን።